መካዬ ነሽ ክብሬ በየለቱ በታላቅ ድምቀት ወደናንተ እየደረሰ ያለው NBC ታለንት ሾው ያሸናፊዎች አሸናፊ ውድድር የፍጻሜ ምዕራፍ ላይ ደርሷል። በፍጻሜው ከታምሪን ሞተርስ ይህ አዲስ መኪናና ተጨማሪ 1 ሚሊዮን ብር ለሽልማት ተዘጋጅቷል። ለመሆኑ ይህን የ2024 ምርት ኤሌክትሪክ መኪና ማን ይወስደው ይሆን? NBC ታለንት ሾው ደረጃውን በጠበቀ አቀራረብ ተሰናድቶ በከፍተኛ የመድረክ ፉክክር በየለቱ ወደናንተ መድረሱን ቀጥሏል። የፊታችን ጥቅምት 16 እሁድ ምሽት ደግሞ በምርጥ 5 ኮከብ ድምጻውያን መካከል የመጨረሻው ቀን የፍጻሜ ውድድር ተደርጎ በታላቅ ድምቀትና በክብር ይጠናቀቃል። በጃም ተሻግሬ በመስኮኛ መጣ ሆይ 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 አንቺን ጀመጣው በመስኮኛ እንግዲያው የውልሽ ውስጠኝ ማርኪና ሆይ 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 ሆይ
በአምባሰል በባቲ ባንቺሆዬና በትዝታ ሀገር ኢትዮጵያ የሀገሩን የሙዚቃ ኢንዱስትሪ የራሱን አሻራ ለማሳረፍ በማለም ኤንቢሲ ኢትዮጵያ ቴሌቪዥን ከሁለት ዓመት በፊት የጀመረው ዕለታዊ የታለንት ሾው ውድድር እነሆ ዛሬ የመጀመሪያው የአሸናፊዎች አሸናፊ መድረክ ላይ ተገኝቷል። ለዚህ የፍጻሜ ውድድር ሁላችሁም በክብር እንግድነትም ሆነ በታዳሚነት እንኳን ደህና መጣችሁ ልንላችሁ እንወዳለን። የኢትዮጵያውያን የድምጽ ፍቅር ታውቃለህ የሙዚቃ ፍቅርና ይሄንን ጥም ለማርካት ደግሞ ጎበዝ ድምጻውያንን ወደ ተመልካቾች ማውጣት አለብን ወደ አድማጮች ማውጣት አለብን በሚል ነበር የዛሬ 2 ዓመት ኮከብ ድምጻውያንን ለይቶ ይሄ እንዴት ነው ፈርጥ ልጆችን ለይቶ ለማውጣት ወደ ተመልካቾች የጀመርነው ከዛሬ 2 ዓመት ጀምሮ ስንጀምር ከአዲስ ዓመት ዋዜማ ቀናት ማለት ነው። ይሄ ዛሬ አምስተኛችን ነው። አምስተኛ ስንል ደግሞ ከዚህ በፊት 4 ነበሩ እና ዛሬ የአሸናፊዎች አሸናፊ ውድድር የማጠናቀቂያ ቀን ላይ ደርሰናል ማለት ነው። በድጋሚ ለዚህ ቀን ስለተገናኘን በጣም ደስ ብሎናል። በየቤታችሁ ሆናችሁ በቀጥታ ስርጭት አብራችሁን ስላላችሁ እጅግ ደስ ይለናል። ኤንቢሲ ታለንት ሾዋችን ወደ እናንተ ወደ ውድ ተመልካቾቹ መድረስ ከጀመረና አዳዲስ ኮከብ ድምጻውያንን ማፍራት ከጀመረ እነሆ አሁን አምስተኛው የአሸናፊዎች አሸናፊ ደግሞ አንደኛው ነው። በኢትዮጵያ የሙዚቃ ውድድር ታሪክ ታይቶ በማይታወቅ መልኩ በየቀኑ ተከታታይ ቀናት ላይ እየቆየ ዛሬ ድረስ አምስተኛው መድረካችን ድረስ ደርሰናል። በያላችሁበት ደግሞ ደስተኛ እንደምትሆኑ ተስፋ እናደርጋለን። እንኳን ለዚህ ቀን በሰላም አደረሳችሁ እንግዶቻችን እንኳን ደህና መጣችሁ። ኪነ ጥበብ አንድ አውራ የሆነ ዘርፍ አለው እሱም ሙዚቃ እንደሆነ ግልጽ ነው። ሙዚቃ ደግሞ ለስነሰብ ለስነ ልቦና ለስነ ውበት እጅግ በጣም የቀረበ ከመሆኑ የተነሳ እንደገና ደግሞ በየቀኑ አስበንበት ወይም ደግሞ ድንገት ወደ ጆሮአችን የሚመጣ ዘርፍ ስለሆነ በየደቂቃው በየቅጽበቱ በድንገትም ሆነ ታስቦበት የምንሰማውን ሙዚቃ ድንገት ዕለታዊ ታለንት ሾው ብናዘጋጅለት ለገበያው ምን አይነት ባለሙያዎችን ልናስረክብ ልናፈራም እንችላለን ቢለው ታስታውሱ እንደሆነ ከ2 ዓመት በፊት ጳጉሜ አይዶል ብለን ስናዘጋጅ አንዱ መነሻችን እሱ ነበር። የተሳካልን ይመስለናል። ከምንም በላይ ግን በየዕለቱ ትሬኒንግ ሰርቶ ማታ ፐርፎርም ማድረግ እጅግ በጣም ከባድ ኮሚትመንት የሚጠይቅ ጉዳይ ስለሆነ በ2 ዓመት ቆይታችን ለተወዳደሩ ለሁሉም ተወዳዳሪዎቻችን አንድ ጊዜ ሞቅ ያለ ጭብጨባ እንድታደርጉላቸው እንጠይቃለን። የአሁኑ የአሸናፊዎች አሸናፊ ኤንቢሲ ታለንት ሾዋችን በ14 ምርጥ ድምጻውያን መካከል ነበር የተጀመረው ከቀናት በፊት ማለት ነው። በ14 ድምጻውያን መካከል ተጀምሮ በየዙሩ ደግሞ ጥቂት ተወዳዳሪዎችን ሁለትም አንድም እያደረግን ጥለን ዛሬ ምርጥ 5ቱ ብቻ በመኪና ሽልማቱ እና የ1 ሚሊዮን ሽልማቱን ተከፋይ ሊሆኑ በዛሬው ዕለት እዚህ ተሰይመዋል ማለት ነው። እንግዲህ 14ቱም ድምጻውያን የአሸናፊዎች አሸናፊ ተብለው ነበር የመጡትና ሁሉም ለኛ ምርጦቻችን ናቸው። ሁሉም ለኛ አሸናፊዎቻችን ናቸው። ግን ደግሞ ውድድር ነውና ለሽልማቱ እንዲሁም 1 2 3 ለመባሉ አንድ ሰው ሁለት ሰው ያልን መጣል ነበረብንና 5ቱ ላይ ደርሰናል። ሁላችሁም ጎበዞች ነበራችሁ የኛ አሸናፊዎች ነበራችሁ ልንላችሁ እንወዳለን። ኤንቢሲ ታለንት ሾው በጣም ለየት የሚያደርገውና ደግሞም በዚህ ምዕራፍ ላይ ለየት አድርገን የቆየነው የተለያዩ ሀገራዊ ጉዳዮችን ስናነሳ ነበር። በሁሉም የሀገሪቱ አቅጣጫዎች ያሉ ተመልካቾቻችን እጅግ ክብር ይገባቸዋል። ምክንያቱም በየቀኑ በመቶ ሺዎች የሚቆጠሩ መልክቶች ነበር የሚደርሱን በመናስተዋውቃቸው ስልክ ቁጥሮች ማለት ነው። በአራቱም አቅጣጫ ስትከታተሉን ስለቆያችሁ ደግሞ ለዛሬ ቀንም ስለደረሳችሁ ከልብ እናመሰግናለን። እዚህ ስቱዲዮም የተገኙ አሉ አይደል ከመቶ ሺዎቹ መካከል የተወሰኑትን መራርጠን ጠርተናልና እስቲ ለተመልካቾች ደግሞ እናሳውቃቸው። ቀደም ሲል ሀገራዊ መልእክቶችን በተለያየ ይዘት እንድትልኩልን ባቀረብነው ጥሪ መሰረት በተለያየ መንገድ እኛ የመረጥናቸውን ከአራቱም የኢትዮጵያ አቅጣጫዎች የመጡ ሰዎች አሉ። በርግጥ የመጡት ብቻ አይደለም የተጠሩት፣ ግን ከተጠሩት መሃል የመጡትን መልሰን እኛ ደግሞ እንጠራለን። ፈቃዱ ገብረ መስቀል ከሽረ እንዳስላሴ ካለ ብድግ ብሎ ይታየናል። ስለመጣህ እጅግ አድርገን እናመሰግናለን። አቡላ አበበ ከሐዋሳ፣ ረዳት ፕሮፌሰር አይናለም አዱ ከጎንደር፣ ፍስሐ አስናቀ ከአሰላ፣ ተረፈ በቀለ ከአምቦ፣ ነጋ አርጋ ከአርባ ምንጭ፣ ግዛቸው ሲሳይ ከወንጂ፣
ከሌለ ውጭ ነው ማለት ነው ከስቱዲዮ ውጭም ሌላ ሴቲንግ ስላለን እርግጠኛ ነኝ ተነስተዋል ባለበት እሺ እምቢ ያለ ወርቁ ከወልቂጤ ወንደሰን አምዴ ከምንጃር ሁላችሁንም እጅግ አድርገን እናመሰግናለን ይህ ድንቅ ዕለታዊ የሙዚቃ ውድድር ወደ እናንተ እንዲደርስ 23ቱንም ቀን ከኛ ጋር በድንቅ የሙዚቃ ስራዎቹ ያጀበልን አብዛኞቹ ወጣቶች ናቸው ደግሞ የሙዚቃን አካዳሚክስ ያጠኑ ናቸው አብዛኞቹ ካንጋፋው ያሬድ ስኩል ነው የወጡት ሰላምታ ባንድ ይባላሉ ለሁላችሁም አድናቆታችንን ለመግለጽ እንወዳለን ዳኞቻችን ደግሞ አብረውን ሁሉንም ቀናት ተከታታይ ምሽት አብረውን ያመሹት አለማየሁ ደመቀ ሰጸ እንዲሁም ይያሉ ጥቂት ስለ አሌክስ ልበላችሁ አሌክስን እንግዲህ የምናስታውሰው የዘጠናዎቹ ሙዚቃ ሲነሳ ያለማየሁ ስም እንዲሁም ደግሞ በዛ ጊዜ የነበሩት አርቲስቶች ጋር ባለው ግንኙነት ነው ቀድሞ የሚነሳው አሌክስ በጣም ለበርካታ ሰዎች ነው ግጥምና ዜማ የሰጠው ጠቀስ ላርግና ጎሳዬ ተስፋዬ አለማየሁ ሄርጶ ሀሊማ አብዱራህማንም ማንሳት እንችላለን በጣም በርካቶች ናቸው ከ300 በላይ የግጥምና ዜማ ባለቤት ነው አሌክስ እንዲሁም ደግሞ የቶር ቁጥር 1 የቶር ቁጥር 2ን አበርክቶልናል በዚሁ በኤንቢሲ ታለንት ሾው ልደቱን በመናከብርበት እለት ደግሞ የአርማጌዲዮ በር የሚለው መጽሐፉን በቅርቡ እንደሚያስመርቅ ነግሮናል አሌክስ የኤንቢሲ ቤተሰብ ነው በታለንት ተለይቶ ነው ያቀም አይደለ አሌክስ ስለመጣ አብረን ስላለህ ደሞም በሙያ ያያገስከን ስለሆነ ከልብ እናመሰግናለን ከዘመኑ የሙዚቃ ሳይንስ ሊቃውንት መካከል አንዱና ግንባር ቀደሙ ነው የሙዚቃን ጥበባዊ ትርጉምና ሳይንሳዊ ገጽ ጠልቆና ርቆ መመልከቱን ማን እንደሱ በሚያስብል ደረጃ ተክኖበታል ሙዚቃ ታካሚ ብትሆን የውጭና የውስጥ ስፔሻሊስቷ እሱ ራሱ ነው በአሁኑ ሰዓት ባንጋፋው የብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር በመሆን ሀገሩን በተሰጠው ኃላፊነት ያገለገለ የሚገኘው የኤንቢሲ ታለንት ሾው ክቡር ዳኛ ሰርጸ ፍሬ ስብሐት ሶስተኛው ዳኛችን ደግሞ ካጠገባቸው የሚገኘው ዩኤል መሐሪ ነው ዩኤል እንግዲህ ከዚህ በፊት የነበረው ታለንት ሾዋችንም ላይ ነበረ ዛሬም አብረህን ስላለ እጅግ ያመሰገንን ስለሱ ደግሞ ትንሽ ልበላችሁ ዩኤል ለወጣቶች በጣም ቅርብ ሰው ነው ለወጣት ሙዚቀኞች ወጣቶችን በማብቃት ይታወቃል ፕሮዲዩሰርም አቀናባሪም ዜማ ደራሲም ነው ዜና ነው ያልሽው ዜና የቅርባችን እንደሆነ ታውቃለህ ዜማ ደራሲም ነው በዚህም ደግሞ ከዚህ በፊት በመስከረም ለዛ ሙዚቃችን ስራውን አሳይቶናል ከቅርብ ስራዎቹ ደግሞ ብንነሳ የታዋቂው ድምጻዊና ደራሲ አንተነህ ወራሽ ምሳሌ የተሰኘው አልበም ላይ ከ16ቱ ትራኮች 14ቱን ሙዚቃዎች በማቀናበር በሚክሲንግ እና ማስተሪንግ በመስራት ታሪክ የሰራ ሰው ነው እና ደግሞ ካፈራቸው ወጣቶች አብሯቸው ከሰራ ወጣቶች ደግሞ ጥቂት ብላችሁ ጃኪ ጎሴ ኃይልዬ ታደሰ ራሄል ጌቱ ኢትዮጵያ የተሰኘውን ሙዚቃ ማንንም ይዘነጋዋል ብዬ አላስብም ወንዲ ማክና ሌሎችም ናቸው አብራሃቸው ስለሰራ ቆንጆ ሙዚቃዎችን ደግሞ ስላቀናበርክ ስላደረስከን እጅግ ያመሰገንን ዛሬም ደግሞ በዳኝነቱ አብረህን ስላለ ክበረልን ሶስታችሁንም ዳኞቻችንን ከልብ እናመሰግናለን በዋናነት ደግሞ መዘንጋት የሌለባቸው በየቱን ከስራ ደክመው ገብተው ቤታቸው ቁጭ ብለው በ8841 ላይ እንዲሁም በዩቲዩብ ኮሜንት መስጫው ላይ ሲመርጡ የከረሙ ተመልካቾቻችን አሉ አይደል እናንተም በያላችሁበት ስትከታተሉን ስለቆያችሁ ደግሞም በአብሮነት በርቱ ዛሬም ነገም የተሻለ እየሰራችሁ ነው ስለምትሉን ከልብ እናመሰግናለን የቤተሰቡ የሆነው ቴሌቪዥን ጣቢያችን ዛሬም ነገም ደግሞ እናንተን ለማስደሰት ይሰራል በርቱ ዛሬም ደግሞ ድጋፋችሁ አይለይ በቀጥታ ወደ በጉጉት ወደሚጠበቀው የዕለቱ ምሽት ነው የምናመራው እንደሚታወቀው ይህ ልዩ ፕሮግራም አንድ መኪናና 1 ሚሊዮን ብር ለሽልማት የተዘጋጀለት ነው ስለዚህ ስፖንሰሮቹ የታምሪን ሞተርስ እንግዶችን ጨምሮ ጥሪ የተደረገላቸው ከልዩ ልዩ መንግስታዊ ተቋማት የመጡ ክቡር እንግዶቻችን አሉ ወደ በኋላ በየተራ ይመጡና ንግግር ያደርጋሉ መልእክት ያስተላልፋሉ ብለን ተስፋ እናደርጋለን ለዚህ ሁሉ መነሻው ግን ቀጥሎ የሚቀርበው ሙዚቃ ነው እያንዳንዱ ድምጻውያን ሶስት ስራዎቻቸውን ይዘው ይቀርባሉ በሁለት ዙር ላይ ዳኞች አስተያየት ይሰጣሉ ሶስተኛው ዙር ላይ ነጥብ ብቻ ነው የሚሰጡት ለዳኞች እድል አንሰጥም ጊዜያችን እንድንጠቀም በቀጥታ ወደ መጀመሪያው እናልፋለን ጀምሩ
ይህ ውድድር እንግዲህ ሲካሄድ ኤንቢሲ ታለንት ሾው ሁሉ ጊዜም የባንዱ ጥራት የድምጹ ጥራት የባንዱን ደግሞ የሙዚቃ ኩልል ማለት ሁሉም ሰው ያደንቃል እኛ በዚህ አጠገባችን ያለነው እንዲህ ደግሞ ዳኞችም ሁሉ ጊዜ ሲያጨበጭቡ ሰማለው በየቤታችሁ ያላችሁ ተመልካቾችም እንዲሁ በአስተያየቶቻችሁ እንሰማለንና የዚህ ድምጽ ኩልል ማለት ሚስጥሩ ደግሞ ኢንጂነሩ መኩሪያ ከድር ነውና እሱንም እጅግ አድርገን እናመሰግናለን በዚህ አጋጣሚ ይህ ውድድር ኤንቢሲ ታለንት ሾው የጃክ ሞተርስ ኢጄስ 1 ሞዴል የኤሌክትሪክ መኪና ሽልማት የሚሰጥበት ነው ዛሬ ማለት ነው አንደኛ ለሚወጣው ሽልማቱ ይሄ ነው እና ይሄን ሽልማት ማን ይሆን የሚወስደው የሚለው ደግሞ በዛሬው ዕለት ተወዳዳሪዎቹ በሚያከናውኑት ውድድር ውስጥ በሶስቱ ሙዚቃዎች የሚዳኙ ይሆናል የመጀመሪያውን ደግሞ ማን እንደሚያቀርብ እስቲ እንጀምር ፍቃዱ ታደሰ በኤን8 ተወክሏል ፍቃዱ ታደሰ በኤን8 ተወክሏል ግዛቸው ወርቅነህ በኤን14 ተወክሏል ራሄል ተሬሳ በኤን11 ሱራፌል አስቴር በኤን2 በመጨረሻም ዮሐንስ ሸቴ በኤን4 ተወክሏል አምስቱም አምስት ድንቅ ስራዎቻቸውን ይዘው ከሰላምታ ባንድ ጋር በተከታታይ ይቀርባሉ በያላችሁበት እየመረጣችኋቸው ደግሞ ዘና ያላችሁ አብራችሁ እንድታመሹ በአክብሮት ጋብዘናችኋል መልካም ምሽት ይሁንላችሁ የሆነ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ውባለም ቤቷ አቤት ነሽ የገቷል የትንትቷቷል የሆነ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ውብ ዓለም ውቤቷ እንዴት ነሽ ፍቅሬ የጥንቷን የጥንቲቷቷን አፌ ማትለይው የዘውትሩ ዳሴ ልቤ ማይሰርዝ የፍቅር ዓለም ቅርሴ ነግሰሻል በኔና በስጋ በነፍሴ ነግሰሻል በኔና በስጋ በነፍሴ ዛሬም ነገም ቢሆን መቼም የማይረሳሽ ፍቅርሽ ከልቤ ውስጥ የማይጠፋው ጭራሽ መች ፍቅርሽ ይረሳል የሚረሳም አይደል የማይጠፋ እሳት ነው ሁሌ የሚከታተል አንቺው ነሽ አንቺው በቁጥር የሰፈርሽ ልቤ አድምቆ የዛፈሽ መቼም ቢሆን አረሳሽ
የትንሴት አትነሽ አይዋ የሆዲያ ጀሴ ጅምር መሰረቷን የልቤ ላይ ቆንጆ ውብ ዓለሙ ቤቷን እንዴት ነሽ የጥንቷን የጥንቲቷን የሆዲያ ጀሴ ጅምር መሰረቷን የልቤ ላይ ቆንጆ ውብ ዓለሙ ቤቷን እንዴት ነሽ የጥንቷን የጥንቲቷን ያው ድንቅ የሆነው እምቡጥ ለጋው ገናሽ ከልብ የሚሰርጸው የእውነት ፈገግታሽ ትዝታዋያለው ሁሌም ያነካኛል ድቅን ብሎ ከዓይኔ ላይ አንቺን ያሳየኛል እንዴት ነሽ የዓይኔን አይንከት የልቤ ላይ ቆንጆ ይወድሻል ልቤ አጥብቆ ይዞሻል ዘላለም ላይ ረሳሽ አድምቆ ስቦሻል አንቺው ነሽ አንቺው በቁጥራን የሰፈርሽ ልቤ አድምቆ የጻፈሽ መቼም ቢሆን አረሳሽ የትንሣኤ ጠዋት ነሽ አንቺው ነሽ አንቺው በቁጥራን የሰፈርሽ ልቤ አድምቆ የጻፈሽ መቼም ቢሆን አረሳሽ የትንሣኤ ጠዋት ነሽ አንቺው ነሽ አንቺው በቁጥራን የሰፈርሽ ልቤ አድምቆ የጻፈሽ መቼም ቢሆን አረሳሽ የትንሣኤ ጠዋት ነሽ
ለማሳደግ ከሰው ደጅ ጠናች ኑሮን ለመሻገር እጅ ላለመስጠት ሆና ሰራተኛ ቀን ስደክም ውላ ማታ የማተኛ ደፋ ቀና ብላ ልጇን ለማሳደግ ከሰው ደጅ ጠናች ኑሮን ለመሻገር እጅ ላለመስጠት ሆና ሰራተኛ ቀን ስደክም ውላ ማታ የማተኛ አንዲት ሴት ነበረች የቤት ሰራተኛ ቀን ስደክም ውላ ሌትም የማተኛ ኑሮዋ ሆነና የ40 ቀን ዕድሏ ልጅ እያጠባች ነው የተለያት ባሏ ለአንድ ልጇ ስትል በነፃ የሰራች ደሞዟን ሳትለው ለፍታ ያሳደገች እንደ ወጣ ቢቀር ያ ባሏ ጎበዝ ስትረግጥ ትኖራለች ያሻገረች ታዲያ አንድ ቀን ጠዋት ማለዳ ተነስታ ቅጠል ጠርቃ መጥታ ሳታርፍ እንኳን ለፍታ ልጇ ቅባላ ውሃ ልትቀዳ ከለመደችው መሸት ሲወርዳ ጎንበስ ማለችበት በድካም ስሜቷ አመለጣት ልጇ የድሏ ሀብቷ ደራሽ ወሰደባት የት ገባ ጸሎቷ የምትወደው ልጇ ምን ያደርግላታል ብታለቅስ ብትረግመው ከውሃው ተጣልታ የትም ለማትደርሰው ወዙን አለችው ብላ ጠጋ ላንተ ማለለጋ እሷም አለችው ብላ ጠጋ ላንተ ማለለጋ
ትዝታ ዘወትር ሲመላለስብኝ ትዝታ ዘወትር ሲመላለስብኝ ፍቅር ነው ከአምናው ዘንድሮ ባሰብኝ ናፍቆት ህመሙ እያደር ባሰብኝ የትዝታን ዜማ እንዲላንጎራጉረው የትዝታን ዜማ እንዲላንጎራጉረው እምባዬ ቀደመኝ ገና ስጀምረው ወይ አንጎራጉሬው ዘፍኛ ይወጣል ወይ አንጎራጉሬው ዘፍኛ ይወጣል ስም ነው አፌ ላይ ቀድሞ የሚመጣል ስም ነው አፌ ላይ ቀድሞ የሚመጣል እንደምንም እርሺው ይሉኛል ሲመክሩ በቃ ቆርጠሽ ተይው ይሉኛል ሲመክሩ የትዝታን መንገድ አጥረው ላይ ያስቀሩ የትዝታን መንገድ አጥረው ላይ ያስቀሩ ያ ክፉ መለየት ላይ መልስ ሲወስድ ያ ክፉ መለየት ላይ መልስ ሲወስድ ናፍቆት ከናርግዤ ልቤ ላይ ልውለድ ሆዴን ባርባር ቢለው ሆዴን ባርባር ቢለው ታዘበኝ አገሩ መክሳቴን መጥቆሬ ተሰወረ ሲሩ የመባጀት ሄዳ አይመከር ከሰው ትልቅ ህመም አለ ልቤን የሚያምሰው ትልቅ ህመም አለ ውስጤን የሚያምሰው ከሰው ተራው ትላ ያረገኝ ብቸኛ አውቃለሁ ፍቅርህ ነው ይሄ መዘዘኛ ይሄ መዘዘኛ ነጭ ናጭ ያረገኝ ተቆጪ በቶሎ
ካለችው ጋር አጋጠምከኝ ድንገት አቤት 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 ይላ ደረገችኝ ጮሌውን ሰውዬ አቤት አቤት እከተላት ጀመሪ የኔን ጉዳይ ጥዬ አቤት አቤት ምን እንዳረገችኝ እኔ ምን አውቃለሁ አቤት አቤት ናብላይ ተከትያታለሁ አቤት 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 ፍቅሯን እንደ ወንጌል እያስተማረችው እነዋስ ደግማ መድገሙን ተወችው ገና ባይን ፍቅር ያንከራተተችኝ ይቺ ልጅ ከምኔው ከእግሯ ስር ጣለችኝ አቤት 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 በከንፈር ቅብብል ጅምሩን ሳልቋጨው አወይ የጅል ፍቅር ስሞ ስሞ መታ አብዬ ስጠብቅ ወይ የሞኝ መላ እኔ አፌን ከፍቼ የሚጎርሰው ሌላ አቤት 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 የሰማዩ ጌታ የምድሩ ባለቤት አቤት አቤት እንዴት ካለችው ጋር አጋጠምከኝ ድንገት አቤት 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 በውጥን ጀምራ ተወችኝ አቤት አቤት አስቀደሰች እንጂ መቼ አስደገመችኝ አቤት 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 ተጋቁ መጣሁ እያለችኝ አቤት አቤት አስደግፋኝ ሄደች ልቤን አቀለችው አቤት 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 እንግዲህ ከበራ ከደጃፍ አልደርስም ሴት ልጅ ካልወደደች ቋንጣ ትበጥስም ላያስችል አይሰጠው ላይጠግን አይሰብረው አታምጣብኝ ስለው አምጥቶ ከመረው አቤት 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 እንደ ቄስ አለቃ እንደ መሪ ጌታ መርገም ጀምራለች አቡነ ተጠግታ
የሰማዩ ጌታ የምድሩ ባለቤት አቤት አቤት እንዴት ካለችው ጋር ገጠምከኝ ድንገት አቤት 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 ከሰማይ የመጣሽ እግዚአብሔር ስጦታ የኑሮ ደጋፊ መንፈስ አለኝ ብስጭት ጭቅጭቅ አዘኖይ ትካዜ ይርቃሉ ከሰው አንቺ ባለሽ ጊዜ ይርቃሉ ከሰው አንቺ ባለሽ ጊዜ ስሜት የምትሰጪ ሆነሽ መድኃኒት ሙዚቃ ነሽ እኮ ለሰው አብነት ሙዚቃ ነሽ እኮ ለሰው አብነት ነፍሴ ወደደችሽ ጥሩነትሽን አውቅ የዓለም መድኃኒት ፈዋሽ ነሽ ሙዚቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ የሕይወቴን ጣዕም ያዋዛው ካንቺ ነው ሙዚቃ ካንቺ ጋር መለያየት ሞት ሙዚቃ ካንቺ ጋር መለያየት ሞት መለያየት ሞት ሙዚቃ ካንቺ ጋር መለያየት ሞት የሁሉ ጨዋታ የጥንቱ ትዝ አለኝ ከአንቺ መለየቴ
የመጣ ይህ ስለታምር ነው ተጫወትናቸው ቁም ነገሮች ሁሉ ረስተሻቸዋል ወዴት እንደዋሉ መተሽ ብትጠይቂኝ እነግርሻለሁ እዚህ ያለኝ ሁሌ መቼ እረሳለሁ ይልት ነበረ በእውነቱ ከሰውነት ወጥቷል እንደ ጥንቱ መተሽ ብትጠይቂው ይነግርሻል ምንጊዜም አይረሳሽ ያስታውሳል መተሽ ብትጠይቂው ይነግርሻል ምንጊዜም አይረሳሽ ያስታውሳል ስበላም ስጠጣ ስተኛም ስነሳ ስስሎኝ መውደዴ አሳየኝ አበሳ የተጫወትናቸው ቁም ነገሮች ሁሉ ረስተሻቸዋል ወዴት እንደዋሉ መተሽ ብትጠይቂኝ እኔ እነግርሻለሁ ትዝ እያለኝ ሁሌ መቼ እረሳዋለሁ የትዝታ ስሜት ልብ ላይ ነዳዴ ይታፈናል እንዴ ይታፈናል እንዴ ታዝኝልህ በእውነቱ ከሰውነት ወጥቷል እንደ ጥንቱ መተሽ ብትጠይቂው ይነግርሻል ምንጊዜም አይረሳሽ ያስታውሳል መተሽ ብትጠይቂው ይነግርሻል ምንጊዜም አይረሳሽ ያስታውሳል አይ ይነግርሻል ምንጊዜ
መተሽ ብትጠይቂው ይነግርሻል ምንጊዜም አይረሳሽ ያስታውሳል መተሽ ብትጠይቂው ይነግርሻል ምንጊዜም አይረሳሽ ያስታውሳል መተሽ ብትጠይቂው ይነግርሻል ምንጊዜም አይረሳሽ ያስታውሳል ኤንቢሲ ታለንት ሾው የመጀመሪያው የአሸናፊዎች አሸናፊ ውድድር የፍጻሜ ምዕራፍ ነው ወደ እናንተ በመድረስ ላይ የሚገኘው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀደም ሲል በጣም የድምጽ ብቻ በማይመስል መንገድ የውዝዋዜ ትርኢት ሁሉ ነው የቀረበው። ተወዳዳሪዎችን ለጥረታችሁ እጅግ አድርገን እናመሰግናለን። በጣም ቆንጆ ሙዚቃ ላሰማን ለሰላምታ ባንድም ልክ እንዲሁ ማለት ነው። እሺ ምን ታዘብኩ መሰለ ትሪቱ ከሙዚቃ በላይ ደግሞ ትሪትም ጨምረው ነው የመጡት። ምናልባት ግዛቸው የሰራው ትሪት ላይ ያለችው ጻለች በባለፈው ታለንት ሾዋችን የ5 ወር ልጅ ጻኖና ነበር የመጣችው። አሁን ደግሞ የ1 አመት ከ5 ወር ሆና መጣለችና ከዛ በተጨማሪ ደግሞ ከዚህ በፊት ኤንቢሲ ታለንት ሾው ላይ ተወዳደሩ ደግሞ ተወዳዳሪዎቻችን እነሱ ሊያጅቡ እዚህ መተው ነበር። በጣም ደስ የሚልና ቤተሰባዊነታችን እንደሚቀጥል ነው የሚያሳየውና እጅግ ደማቅ ምሽት እንዳሳለፋችሁ ደግሞ በያላችሁበት ተመልካቾች እንገምታለን። አብሮነታችሁ አይላይ ምሽታችሁ ከኛ ጋር ደማቅ ነው የሚሆነው። ተወዳዳሪዎቹ ለመጀመሪያው ዙር አስተያየት ወደዚህ እንጠራለን። ይህ ፕሮግራም በዚህ መልኩ ወደ እናንተ እንዲደርስ በርካታ ድርጅቶች በአጋርነት አብረውን ሰርተዋል። በልዩ ሁኔታ ታምሪን ሞተርስ ለአሸናፊው መኪናና ለተቀሪ ለሌሎች አሸናፊዎች ደግሞ 1 ሚሊዮን ብር በመሸለም በቀዳሚነት የፕላቲኒየም ደረጃ ስፖንሰራችን ነው። የጃክ ሞተርስ ብቸኛ ወኪል በኢትዮጵያ ዓለም አቀፍ ተቀባይነት ያላቸውን ምቹና ዘመናዊ እንዲሁም ዘናጭ መኪኖችን ለኢትዮጵያውያን ያቀረበው ካስተማማኝ ዋስትና ጋር ታምሪን ሞተርስን እጅግ አድርገን እናመሰግናለን። አንደኛ ደረጃ ስፖንሰሮቻችን ደግሞ የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ነው። እንዲሁም ደግሞ ኢትዮ ቴሌኮም፣ ንጉስ ማልትና ጸደይ ባንክ አጋሮቻችን ናቸው በአንደኛ ደረጃ ማለት ነው። አብራችሁን ስላላችሁ ከልብ እናመሰግናለን። አሁን የዳኞች ሰዓት ነው። ምን እንደሚሉ እስኪ ደግሞ እንሰማለን። እንኳን ለዛሬው ቀን በቃችሁ 5ቱ አሸናፊዎች። ደስ ብሎናል እንግዲህ ዛሬ እናንተን ፊት ለፊታችን በማየታችን። ያው እንደ ድሮ ቀን ብዙ አናበዛባችሁም። ቆንጆ ነገሮችን እነግራችኋለን። ጥቂት ስህተቶችን ብቻ ነው የምናነሳው። ፍቃዱ ካንተ ልጀምርና ቆንጆ የድምጽ ጣዕም በቃ በሚጣፍጥ የድምጽ ጣዕም ነው ያለ። ትንሽ ቅሬታዎች እንደ ቀድሞ እንደ ወትሮላ ቃላትን ቀደም የሚሉት ነገሮች እነሱ ነበሩ። ከዛ ውጭ ግን ድንቅ የድምጽ ጣዕም ነው ያሰማን። በጣም ቆንጆ ግዛቸው የባለፈውም እንደዚሁ የመጨረሻው አሸናፊነት ጊዜ እንደዚሁ በድራማ የተሞላ ነበር። ተመልካቾቹ እዚህ የተገኙ ታዳሚዎችም እስኪላቀሱበት ድረስ ያቀረብከው እንትን አሁንም የሱ አይነት አቀራረብ ነው ያለው። በጣም ውብ ድራማ፣ በጣም ቆንጆ። ትንሽ አሁንም ቅሬታ የሚለውን ነገር እዛው እስካየት ውስጥ አልፎ በስሜታዊነት ትንሽ ከቅኝቱ የመንሸራተት ነገር ነበሩ። ከዛ ውጪ በጣም ውብ አቀራረብ ነበር። ግን አንድ ያልተጠቀምክበትን መሳሪያ አልጠቆመ። በርጩማ አምጥታል። እንደ በርጩማ እንቁጠረው አለ። ልጅቷ እግር ስር አለች። እንደ ሽማግሌ ምርኩዙን ይዘዋል። አጠቃላይ ነገር እሱ ነው ያለው። የሚተረክላት ልጅ እዚህ ጋር እያየናት ነው። ዛሚ ስምንት ተረከውን እንሰማለን። ልጅቷን አልተጠቀምክባትም። ለእሷ ብዘፍንላት ስለ አንድ ሴት ልክ እንደተረታበታል አይደለ? ስለ አንድ ምስኪን ሴት እየነገርካት ነው። በቃ ገብቷል። ሳትጠቀምባት ሪሶርስ አባክናል ማለት ነው። ምርጥ ነገር ነው ይዘህ የመጣው። ግን በቃ ያየሁትንና ለእሷ ብተረክላት ጨዋታው የበለጠ የመተረክ አንተ ከተቀመጥክበት ከዘራው ጋር ሙሉ ፐርፌክት የተሟላ ይሆን ነበር። እንዲህ ሆኖ ግን ሪስፔክት በጣም ትልቅ ቆንጆ። ራሄል ከበዛው ቀኝት ከትዝታ ወደ ፍቅርሽ ነው የጎዳኛው ፍቅርን የጎዳኝ በሱ ይገባሽበት አገባብ ከነ ብጅ ተጠቀምሽበት መንገዱ ሁሉ በጣም ፐርፌክት ነው።
አንድ ጊዜ በቃ ሙዚቃም ህመም ባለው ስሜት ሙዚቃ እንዲተወናል በድምጽሽ ውስጥ የሄድሽበት ነገር በሙሉ በቃ ሙዚቃም እንዲተወናል ለማለት የሚያሳይ በጣም ምርጥ ስራ ነው። ሱራፌል መቼስ ያው ዛሬ የክሊፕ ቀን አድርጋችሁብናል። ደንበኛ እኔ ነኝ ያለ ክሊፕ ማለት የምር ነው። በቃ አንድ ክሊፕ ፕሮዳክሽን ለመስራት በጣም ብዙ ባለሙያዎች ዳይሬክተሩ ኖሮ በቃ ከብዙ አንግል ከት አክሽን እየተባለ ብዙ ነገር ነው የሚሰራው። በቃ ይሄንን ያዩት በቃ ይሄ እንደወረደ በአንድ ሹት የተሰራ ክሊፕ በጣም ቆንጆ ውብ የሆነ አቀራር እዚሁ ላይ ቅሬታዎችን እንደዛው ላነሳ ነው። አንተም ላይ ቃላት ላይ ቀደም የማለት ታይሚንግ ላይ ቀደም የማለት ነገሮች ነበሩበት ተደጋጋሚ። ይሄ ስሜታዊነቱ ያመጣችው ነገር አለች እሱ ጋር ነውና ይሄ ሞኒተሩ ምናልባት አይሰማው ምናምን እያልኩ እያሰብኩ ነበር። ትንሽ የመቅደም ነገር ነበረው ትንሽዬ እንደዚሁ ፒች ላይ በጣም መጠነኛ ግን እሱን ነበር የተጠራጠረው። በተረፈ ግን እንደዚህ አይነት ቆንጆ ውብ የሆነ የመድረክ አቀራረብ አይቻላል። ድንቅ ነው በጣም ዮሐንስ በጣም እጅብ ድንቅ። አንተ ዞሮ ያው ሁሉ ጊዜ አንድ ነገር አለ በቃ ዜማን ውብ አድርጎ ለመስጠት የተፈጠረ ነገር ነው ያለ ሁሉ ነገሩ ፐርፌክት ነው። ኮንቴክስት የመጀመሪያው ስለ ሙዚቃ ያንጎራጎርከው ነገር ባይረዝም ብዬ ነው። ምክንያቱም የያዘው ቦታ ይረዝማል እንጂ አንድ መደዳ ስለሆነ ብዙ ነገሮችን ሊያሳይ ስለማይችል እሱ ባይበዛ ነው። ከዛኛው ተመልሶ ያው ሁሉ ጨዋታን የጠበቅኩት እንደውም ሌላ የሚያዝ አይነት ዘፈን ጠብቄ ነበረ። ወደዚህ ትገባለህ አይደለም አንተ ምን ብለህ ነው እሱን እንድንጠብቅ አድርገን መለያየት ሞት ነው ላይ ያቆመው ግጥሙን ወደ ትዛለኝ ጥንቱ ሄድከው እና እንደምንጠብቀው ገብቷል ማለት ነው። ዛሚስ የሆነ ዝግጅቱ አለህ ማለት ነው። በሱ ቃል ነው ወደዚህ የተራመድክበት በጣም ሸጋር ገን ይሰጣል ቆንጆ። እሺ ዛሬ አንድ ምኞት ነበረኝ እንደው እንደ ተመልካች ወይም እንደ ታዳሚ እዚህ ወንበር ላይ ሳልቀመጥ ቁጭ ብዬ ባያችሁ በጣም ደስ ይለኝ ነበር። በዛ ስሜት ውስጥ ሆኜ ባያችሁ በጣም ደስ ይለኝ ነበር። በጣም ውብ አቀራረብ ስላቀረባችሁ ምንም ባልነግራችሁ ደስ ይለኛል። በጣም ተመልካች እንደተደሰተባችሁ እዚሁ አዳራሽ ውስጥ ካለው ስሜት መገንዘብ ትችላላችሁ። በጣም አሸናፊዎች ናችሁ ሁላችሁ። እኔ እጅግ በጣም አክብሮት አለኝ ለሁላችሁ ማቀራረብ። እንደገና ይሄንን ዝግጅት ላበረቱ ተቋማት ድርጅቶች ሁሉ ከፍ ያለ ምስጋና ማቅረብ ፈልጋለሁ። እንደ ያሉ ተሰጥኦዎች አበርቺ ይፈልጋሉ፣ አበረታች ይፈልጋሉ። ጣቢያው ከሚያደርገው ጥረት በተጨማሪ የነሱ ገዛ በጣም ወሳኝነት ስለነበረው እነሱን በጣም ማመስገን ፈልጋለሁ። ወደ እያንዳንዳችሁ አቀራረብ አጭር ነገር ብቻ ልንገራችሁ። ዛሬ ሁላችሁ አንደኛ ለመድረኩ ያሳያችሁት አክብሮት በጣም ሊመሰገን ይገባዋል። ሁላችሁም በጥንቃቄ ሪፐርቷር መርጣችኋል። የምትችሉትን ለድምጻችሁ ተስማሚ የሆነ በደንብ ኤክስፕረስ ልታረጉት የምትችሉትን ሪፐርቷር መርጣችኋል። ከድምጻችሁ ጋር ያልተስማማ ነገር አላየው የሁላችሁ። ይሄ በጣም ጥሩ ነገር ነው። ሌላው የሙዚቃ እውነተኛ ፍቅር እሱ የሚታየው በዝግጅታችሁ ጥንቃቄ ነው። የዝግጅታችሁ ውበት መቼም ምንም አይወጣለትም። አሁን አለማየሁ እንደውም እያንዳንዱን ነግሯቸዋልና በጣም ውብ ነበረ። ወደ ፍቃዱ ልምጣ። የኃይለ ኢየሱስ ግርማ በጣም ከምናደንቃቸው ድምፃውያን እጅግ ነጎድጓዳማ ድምጽ ከታደሉ ድምፃውያን መካከል ካንተ ድምጽ ጋርም እንደሚቀራረብ ነው ዛሬ ያየሁት። በጣም ጥሩ አድርገህ ነው የተጫወትከው። ሚውዚካል ነፃነቱ ያጫዋወት ፍላጎት እነዚህ ሁሉ በጣም ውብ ነገሮች ናቸው። ጥቂት ነገሮች ብቻ ላንሳ። ሚውዚካል አንግል ላይ ኢሞሽን የሚጨመር ከሆነ በጣም ጥንቃቄ ያስፈልጋል። በጣም መታጠፊያ ቦታ ስለሆነ ከርቭ ስለሆነ እዛ ጋር አንድ ስሜት ጨምራለሁ ማለት ከፒች ያስወጣል። በጣም ብዙ ጂኦሜትሪካል ስህተቶች ለመስራት እንትን ይላል ምክንያት ይሆናል። ስለዚህ እሱ አንደኛው ችግር ነበር። ሌላው ሁሉ ጊዜ ነግረን እንግዲህ ባጭር ጊዜ አይስተካከልም። እንዲሁ ሰዎች ቃል የሚፈጥንባቸው ሰዎች አሉ፣ ሲናገሩ ሲያዜሙ አሉ። የሀገራችንም ድምፃውያን እንደዚህ ቃል እየፈጠነ የሚያስቸግራቸው ቃል ይፈጥንብሃል። በጣም ከፍሬዙም ከአፍታውም ውጪ ነው የሚፈጥንብህ። እዚህ አካባቢ ይቀራል ቃሉ። ትርፍ ቦታውን በምን ትሞላዋል? የሚቀጥለውን ፍሬዝ በጣም ያዛንፈዋል። እንደሱ አይነት በጣም ብዙ ቦታዎች ላይ አሉ። ይሄ ውድድር ጊዜ ነው። በህይወትህ ልትረሳው የማይገባው ዛሬ ደግሞ ይበልጥ አተኩረት ተሰማዋለህ ብዬ የማስበው ማስተካከል ያለብን ነገር ነው። ድምጽ ታድለ፣ አርቲኩሌሽን ታድለ
ቃል ኢትዮጵያ ሙዚቃ ውስጥ በጣም ዋጋ አለው። እሱን ማስተካከል በጣም ያስፈልጋል። ይሄ ነው፣ ሌላ ብዙ የለብኝም። ጥሩ ነው የተጫወትከው። ግዛቸው እንደ ሁልጊዜው ድምጽህን በጣም መወደው ነው። እንዲሁ የቶን ቀለሙ ራሱ በጣም የሚያምር ነው። ፕሬዘንቴሽንህ ደግሞ ዛሬ በጣም በጣም አስደስቶኛል። አሌክስ ያላት ሀሳብ የኔም ነች። ያቺ ልጅ አንድ ጉዳይ ብትሆን ጥሩ ነበር መድረኩ ላይ እሷ መተረኪያ ብታደርጋት በጣም ደስ ይል ነበር። እንዲህም ሆኖ የማዜም ችሎታህ ላይ አሁን በድራማ አልሸወድከንም። ዋናው ነገር አሁን በፕሬዘንቴሽን አታሎ የድምጽ ኳሊቲን እንዳናስተውል ማድረግ አይደለም ያንተ አላማ። እንደውም ድምጽህ ይበልጥ እንዲታይልህ ነው የፈለከው። ቆንጆ ነው። ግን የዚህን ዜማ ባህሪ ትንሽ ብናገርበት ደስ ይለኛል። ከብዙ የኢምፕሮቫይዜሽን ስራዎች በኋላ ነው ሪፋይንድ የሆነውን የመጨረሻውን ቨርዥን ዳዊት ጽጌ በዛ አልበሙ ላይ ሊያትመው የሞከረው። ትንሽ ስቲል ተጠናቋል ብዬ አላስብም። ስቲል ኢምፕሮቫይዝድ የሆነ ስፔስ አለ። ያችን ስፔስ ተረድተሃታል አንተ፣ ብዙ ነገር ጨምረህባታል። እሷ አላለቀችም ብለህ ማሰብህ አስደስቶኛል። እኔ አላለቀምና እኔ የሆነ ነገር ልጨምርበት ብለህ ማሰብህ በጣም ጥሩ ነው። ከዚህ በፊት ውድድር ላይ ስለተመረጠ ብቻ አይደለም የመረጥከው። በጣም ቆንጆ ስሜት ተሰምቶኛል። የሚቀረው የቶን ጥንቃቄ፣ አሁንም የኢንቶኔሽን ጥንቃቄ ዛሬም ችግር አለ። አናወራበትም ብዙ፣ ግን ዛሬም ችግር ነበር። እሱን ነው ማስተካከል ያለብህ አንተ። የሪኮርዲንግ በጣም ለሪኮርዲንግ የሚመች ማይክ ጄኒክ የሆነ ድምጽ ነው ያለ። እሱን አስተካክለ ብትመጣ በጣም ደስ ይለኛል። ራሄል ዛሬ በጣም እውነት የምሽቱ ልዩ ክስተት ነበርሽ ማለት ይቻላል። በጣም ቆንጆ ፐርፎርማንስ፣ ያላሰብኳቸው ነገሮች አድርገሻል። አንደኛ የመረጥሽው ትዝታ ብዙ ጊዜ የሚመረጥ አይነት ትዝታ አይደለም። ብዙ አለው ቨርዥን ትዝታ። የጸጋዬ እሸቱን ቆንጆውን ቨርዥን ነው የመረጥሽውና በጣም ደስ ብሎኛል። እሱ ከትዝታው በምንም ተአምር ፍቅርሽ ነው የጎዳኝ ጋር ትሄጃለሽ ብዬ አልገመትኩም። ግምት የሚያሳስት አካሄድ ነው እና ትራንዚሽን አሰራር ጎበዝ መሆንሽ የሚያስታውቀው ትራንዚሽን አሰራርሽ። እዚህ ላይ ባንዱንም በጣም ማድነቅ እፈልጋለሁ። ይሄን ስራ የምናውቀው በስትሪንግ ኳርቴት፣ አንድ በክላሲካል ቨርዥን የሚታወቅ ስትሪንግ ኳርቴትን ወደ ሮክ ቀይሮ በእንዲህ አይነት ቅርጽ ማምጣት የባንዱን ጥንካሬ ያሳያል፣ ያንቺን ለፈጠራ ዝግጁነት ያሳያል። በጣም ጎበዝ ነሽ። ሌላው ግን ብልጥነትሽንም አደንቃለሁ። ቶሎ አልሽና ወደ ሃይ አንቺ ወደሚቀልሽ ነው ተሸጋግረሽ የገባሽው። ከዛ በኋላ መጨረሻ ላይ አሳየሽን ሎወር ፓርቱን እንደማትወጪው ስላወቅሽ መደምደሚያ ብቻ ነው ያደረግሽው። ትንሽ ብትቆይበት ኖሮ ብዙ ስህተት ይፈጠር ነበር። ይሄም አንዳንድ ብልጠት አስፈላጊ ነው፣ ብልሃትም ጭምር ስለሚሆን እሱን በማድረግሽ በጣም አደንቅሻለሁ። ትራንዚሽኑ ላይ የተጠቀምሻቸው ሰሚቶኖች በጣም ጥንቃቄ ይፈልጋሉ። የጆሮም የእያንዳንዷ ድምጽ ዋጋም፣ አለዛ ፒያኖን እየሰማሽ ነው ማለት ያለብሽ። እሱ ነው ክፍተት ያለው። ሌላ ምንም በጣም ጥሩ ነው ዝግጅትሽ፣ ቆንጆ ነው። ሱራፌል ሁሌም አስደማሚ ሰው ነህ። በጣም ጥንቅቅ ያለ ዝግጅት። ዛሬ እንደውም ፕሮፌሰር ቢናገር ነበር በጣም ደስ የሚለኝ። በምን አይነት አሁን ይህን ሙዚቃ እድሜ ልክ እናውቀዋለን። ሌላ አውድ፣ ሌላ ኢንተርፕሪቴሽን ሰርተህለት ነው የመጣው። ቃሉ ያው ነው፣ አቤት አቤት ነው፣ ያው ነው ጉዳዩ። ግን በጣም ሌላ ድራማ ሰርተህለት መጣ። ሌላ አተረጓጉም ትርጉም ነው የሰራህለት። ይሄ በጣም ቆንጆ ነገር ነው። ያንተ ልዩ ኳሊቲ ነው ይሄ። እንዲህም ሆኖ ዜማውም አልቀረብህም። ዜማውን የሚያስውቡ የእጅም የአካልም የኮንዳክተርነት ካራክተር ሁሉ ነበረ። እዛ ኦልሞስት የመምራት ሁሉ ብቃት አይቼብሃል። ሙሉ ዳይሬክተሩ አንተ ነበር፣ ድምፃዊ ብቻ አልነበርክ። ስለዚህ ይሄ በጣም ጥሩ ነገር ነው። በጣም ጥሩ ኳሊቲ ነው። አንተና እኔ እንግዲህ የምንለያየው የቱ ጋር ነው? ያቺ ሁሌ የምልህ የቶን ጥንቃቄ ጋር ነው። ቶን አትጠነቀቅ። ይህን ሁሉ ነገር ገብቶ የሙዚቃ ከባዱ ምስጢር አሁን አንተ የሰራሃቸው ነገሮች ናቸው። ግን ያቺ የቶን የፒች ጥንቃቄ የትም በቃ በእነዚህ ጉዳይ አልብሰን ማንተው ጉዳይ ነው እና እሱ ክፍተት ነበረ። የከፋ አይደለም፣ ሲምፕል ሙዚቃ ነው። እዚህ ሲምፕል ሙዚቃ ላይ ይሄን ያህል ስህተት መፈጠር አልነበረበትም እና የፒች ጥንቃቄ ብቻ
ብታደርግ በጣም ደስ ይለኛል። ሌላው በጣም ጥሩ ነው። ዮሐንስ ቆንጆ ነው። በቃ በጥቅሉ በጣም ግሩም ስራ ነው። ይሄ ስታቀጣጥሉ አንዳንድ ጊዜ ሁሌ የምመላችሁ ነገር ነው። ምክንያታዊ ካልሆነ ባትደርቡት ምለው ብቻውን አንድ ፒስ በቂ ነው። አንድ ፒስ ምልኡ ነው ብቻው። የጥንቱ ትዛለኝ ወይም ትዛለኝ የጥንቱ ምልኡ ፒስ ነው ካቀረብካቸው ጉዳዮች ጋር። በጣም ከፊት ያለው ሙዚቃ አላዜምከውም ብዬ አይደለም፣ ግን ሰፊ ስፔስ ወሰደ። ምክንያታዊ አይመስልም። ምንድነው በምን ልታገናኛቸው ሀሳቦቹን ፈለክ የሚለው ላይ ልደርስበት አልቻልኩም እና እሱ ባይሆን ደስ ይለኝ ነበር። በተረፈ በጣም ቆንጆ ነው። ግን ተወዛዋዦቹ መጨረሻ ለምን አመጣቸው አልገባኝም። በጣም ለኢምፕሮቫይዜሽን ስፔስ ብቻ ነው የገቡት። ከመጀመሪያ ሚና ቢኖራቸው በጣም ጥሩ ነበርና የሚሰሩት ጠፍቷቸው ለኢምፕሮቫይዜሽኑ ብቻ የሆነች ትንሽ አክት ሰርተው ነው የወጡትና እንደ ግዛቸው ሁሉ ትንሽ ሪሶርስ የባከነ ይመስለኛል። አይመስልህም? እንደዛ ነው። በተረፈ ሁላችሁ ማስደስታችሁኛል። ያው እነዚህ ትንንሽ ነገሮች የተራረፉ እስከዛሬ ከምንላቸው የተራረፉ ነገሮች ስለሆኑ ነው እንጂ በጣም ውብ ነው ፕሬዘንቴሽኑ። ቆንጆ ነው። እሺ፣ በጣም ድንቅ ነው። ዛሬ በመጀመሪያ እንደው ከአስተያየት እንደው ከመስጠቴ በፊት ሁለት ልጆች አይቻለውና እዚህ ሶስት አይቻለው ከተወዳዳሪዎች መሃል ወደዚህኛው ዙር ያልመጡ ግን እዚህ የመጡ አንዴ ተቆሙልናላችሁ ባካችሁ። ሳሚ በጣም ጀግና ልጆች ናቸው። ለነሱ አንድ ጊዜ ማጠቆም ፈልጋለሁ። በጣም ትልቅ ነገር ነው። በጣም እናመሰግናለን። በጣም ትልቅ ነገር ነውና ኢጎ የለም ማለት ነው። በቃ ይሄ ነገር ትልቁ ነገር ይሄ ነውና ከዘፈን ምርጫችሁ ጀምሮ ዛሬ በጣም ደስ ብሎኛል። አስተያየት እንግዶች ቢሰጡ ነበር የሚሻለው ዛሬ ከኔ በላይ። በተለይ ቲያትሩ አካባቢ ያለ ሰው ዛሬ እንፈልጋለን። ፕሮፌሰር ከፍቃዱ ጀምር ከዘፈን ምርጫ ጀምሮ ጥሩ ዝግጅት እንዳረክ ያስታውቃል። ብዙ ነገር ስላሉ እኔ ይዘልሃለሁ። ቆንጆ ፐርፎርማንስ ነው። ገና ሁለት ዙር አላችሁ። በዛ ላይ ያው ብዙ ነገሮች እንጠብቃለን። በጣም ቆንጆ ነው። ግዛቸው አንድ አስተያየት እኔም የነበረኝ ልጅቷ እየተወነች ነበር፣ አንተ ግን እሷን አታያትም። ይበልጥ ሞር ጥሩ ይሆን ነበረ ከቶን ከምናምን ውጭ ያለው ነገር ማለት ነው። በተረፈ ግን ዘፈኑን መምረጥ በራሱ በጣም አስቸጋሪ ዘፈን ነው። ለዛሬ ቀን ደግሞ ግድ ነው። በጣም ከዘፈን ምርጫ ጀምሮ ላደንቅ ፈልጋለሁ። ቆንጆ ፐርፎርማንስ ነው። አጠር ማድረግላችሁ ብዙ ነገር ስለተነገረ ነው። ራሄል ሚገን ፐርፎርማንስ ነው። ኤክስፕሬሽን ሁሌ እንላል ነበር። ካራክተር ማወቅ የምንለውን ነገር ዛሬ አየ ነው። ፊትሽ ላይ የነበረው የቁጣ ልበለው አይታወቅ ምን እንደምለው አላቅም፣ ግን ሚገርም ኤክስፕሬሽን ነበር። ዘፈኑ ጋር የነበረሽ አግሬሲቭ መሆን፣ ከዛ ከባንዱ ጋር ደግሞ የነው ሮክ ማረጋችሁ ክላሲካል ቢሆን ምናልባት ካንቺ ጋር ሊጣረስ ይችላል። ሚገርም ፐርፎርማንስ ነው። በጣም ድንቅ ፐርፎርማንስ ነው። ሱራፌል እንግዲህ እለቱ ክስተት ነው ምለው በጣም የሚያምር እንዳልኩ ቅድም ቀደመኝ እንጂ ሰሪዬ አንተ መዳኘት የነበረበት ፕሮፌሰር ነበር። ኤኒዌይስ በጣም ቆንጆ ፐርፎርማንስ ነው። ፊት ላይ የነበረው ኤክስፕሬሽን ስትወጣም እንደዛው ነው የወጣውና ሁሉ ጊዜ እንደምናየው አዳዲስ ነገሮች ነው ያለው አንተ ጋር። ስለቶን አላወራም ዛሬ ምክንያቱም በጣም የምትገርሙ ናችሁ ዛሬ። እንደዚህ ከሆነ እስከ ዛሬ ድረስ የመጣ ነው የነበረው በጣም ለኛ አስቸጋሪ ነበር የሚሆነው። ዛሬ አጋጣሚ ፋይናል ቀን ስለሆነ ያው እኛም በዚሁ እናመልጣለን እንጂ ከባድ ነው። ዮሐንስ በጣም ድንቅ ፐርፎርማንስ። አንድ ቅር ያለኝ የነበረው ልጆቹ ለምንድነው ከመጀመሪያ መጥቶ ኤክስፕረስ ያላረጉት ካንተ ጋር እንጂ አቤት ቶንህ እንዴት ደስ እንደሚል አቀራረበ ደስ እንደሚል። ሁለት ዙር አለን። ቆንጆ ነገር እንጠብቃለን። ያው ይሄው ነው የኔ አስተያየት። ዳኞች ከልብ እናመሰግናለን። እንግዲህ ልብ የሚያሞቅ ስራ ነው በዙር አንድ ያየ ነው። ዙር 2 እና ዙር 3 ደግሞ ከዚህም የበለጠ እንደሚሆን ይሰማኛል። በነገራችን ላይ ተመልካቾች የናንተም ድምጽ
ቫልዩ ስላለው በ8841 ላይ ያልተገደበ ድምጻችሁን የሰጣችሁን ደግሞ የተዝናናችሁ ደግሞ የመረጣችሁ የታምሬን ሞተርስ ያቀረባትን መኪና ማን ነው የሚወስዳት የሚለውን ደግሞ እንድትወስኑም ግብዣ ሰጥተናል። በዚህ ፍጻሜ ውድድር ላይ አንዱ ያየነው የድምጽ ተሰጥኦ ውድድር የድራማቲክ አክሽኖችንም እንደሚጨምር ነው እና ሶስቱም ዳኞች ፕሮፌሰር ነብዩ ባየን ተጨማሪ ዳኛ ለማድረግ ያደረጉት ጥቆማ መጨረሻ ላይ በሚሰጠው አስተያየት ማጠቃለያው ላይ ዳኝነቱን አብሮ እንዲሰጥ በዚሁ አጋጣሚ ያሳሰባችሁት እንደሆነ ለመናገር ወዳለሁ። ለማንኛውም ከመልእክት በኋላ ስንመለስ ባጭሩና በቀጥታ በፍጥነት ወደሚቀጥለው ዙር እንሄዳለን። አብራችሁን ቆዩ።